ሊትራሊ እንዳልከው እፎይን የመከተል ማቆም አለባቸው። በእኔ በሆነ አቆም እኔ አላዳምጥም። ድሮም አይመቸኝም፣ ግን መዝሙር ያለን እከተለዋለሁ። ፍሬንዴ ነው፣ አዳምጠዋለሁ፣ ሰማዋለሁ። ገባ? እፎይ ግን ዛሬ አንደኛ ርዕስቱን ራሱ መመለስ አልቻለም። ከዛ ደግሞ አውቆ ሆን ብሎ ነጥብ ለማስጣል ለማናደድ ይሄ በቃ የብልግና ነገሮችን ምናምን ወደዛ ውስጥ ገባ እና ልጁን ጭራሽ ወደማይፈልገው ቦታ ገብቶት ልጁ ግን በማይፈልገው ቦታ ገብቶ እንኳ ራሱ በትክክለኛው መሰረት ነበር ኢንተሌክቹዋል በሆነ ነገር እኔ በጣም ነው የተማረኩት ዛሬ። እውነቴን ነው የምልህ። ብዙ እንደዚህ ስብዕና ያላቸው አታይም እዚህ ጋር ሜይቢ ስለማንከተላቸው ይሆናል። ገባ? ስለማንከተላቸው እኔ እናንተ በውሱ በኩል ቡኖን ዛሬ ምናልባት አጸያፊ ቃል ላንናገር እንችላለን። ሂዶ ወደዛ ምናምን ብለን ግን ጥለን እንወጣ ነበር። እኔ ጥዬ ነው የምወጣው። አላወራም ከእነዚህ አይነት ሰው ጋር። ለምን እንደሆነ ታውቃለህ? ለምን ብዬ እደርቃለሁ? ለምን? ምክንያቱም ልጁ በጣም ሰዓት ይሰርቃል፣ ይመጻደቅበታል፣ በጣም ከአንድ ስንድት ያደርገዋል፣ ይንቀዋል። በቃ አውቆ የፈለገው እሱ እንደለመደው ያው ሰው እኮ የሚችለውን ነው የሚያደርገው። ሰው እኮ ማድረግ የፈለገው በቃ ነጥብ አስጥሎ ከዛ ወደ ጭቅጭቅ ወደ እሱ ጭቃ ውስጥ ሊከተው ነው የፈለገው። ምክንያቱም በልጁ ሁሱ ነው ስሙ፣ ይቅርታ ሁሴን ነው የሚባለው። በሁሴን ለበል ማውራት አይችልም። ስለዚህ በሁሴን ለበል ካልቻልክ ወደ አንተ ለበል ነው ማምጣት ያለብህ። እየጎተተው ናህኔ ጋር ጭቃ ውረድ እና እዚህ ጋር ገደል ግባና ቡጢ ግጠመኝ ይለዋል። ሁሴን ደግሞ ያው እዛ ላይ ሆኖ እንዲህ ሆል ታይም እንዲህ ያየው ነው ያወራው። እሱን ወደ ና በእናትህ እዚህ ጋር ናውንና በእውቀትና በስዕብና እናውራ እያለው ነው። እና ስላልቻለ ነው በቃ እፎይ ስላልቻለ አውቋል። ተደበቀ እንጂ ደግሞ ጭራሽ እሱም በቪዲዮ ውጣ ይለዋል። ያውም ተደብቆ እየተመከረ እኮ ነበር ሲያወራ የነበረው፣ እየተመከረ እንደዚህ ብል እየተባለ እና ይሄ ትክክል አይደለም። ግን ጥሩነቱ አንደኛ የሃይማኖቱ የንጽጽር ብቃት አለው የሚባለው አንድ አካል አንተ አመልከዋለሁ የምትለውን አካል ማንቋሸሽ የለበትም። ለምሳሌ እሱ እፎይ በተደጋጋሚ አላህን ሰይጣን ነው ሲል ነበረ፣ እንደዚህ ነው ሲል ነበር፣ ዝም ብሎ ከመሬት ተነስቶ። እሱ ግን አይተህ ከሆነ አማልክቴ ወይም አምላኬ ብሎ የሚያስበውን ራሱ ለመተቸት ሞራን እሱ ለመተቸት ራሱ ፍላጎት የለውም። አይተህ ከሆነ ነቢያቶቹን በስነ ስርዓት ሲጠራ ነበር። አምላኬ የሚለውንም ራሱ እሱ የሚቀጥፍበትን ራሱ እያስተካከለለት ነበር። እግዚአብሔር እግር አለው ምናምን ሲባል መለኮት ነው ብሎ ሁሉ እያስረዳው ነበር። የንጽጽር ብቃት አለው የሚባለው አንድ አካል ፐርሶናሊ አጸያፊ የሆኑ ቃላቶችን መጠቀም የለበትም። ሁለተኛ ደግሞ የሆነ ግብግብ ውስጥ ገብቶ ሰዓት መስረቅ፣ ቴንሽን ለማድረግ መሞከር፣ አሰልቺ የሆነ ነገር ውስጥ መግባት የለበትም። የንጽጽር ብቃት አለ የሚባለው ልክ እንደወሱ ነው። በሱ ደረጃ ነበረ ጥሪ ማድረግ የነበረበት። አሁን ኢምራንን አይተዋላ። ኢምራት ሁለቱም ነው ያለው፣ እውቀትም አለው። በብሽሽቅም ከመጣ ደግሞ እጥፍ አድርጎ ይገርፋል። ገባ? ኢምራንን አልፈልግም አለ። አየሁ አይደል? ኢምራን በሁለት ማሊያ መጫወት ይችላል። ከእፎይን መሆን ይችላል፣ ሁሱንም መሆን ይችላል። ኢምራን ሁሱ ግን አንድ ባህሪ ብቻ ነው ያለው። እሱም በስርዓት እሱ ጋር ያለውን እውነት ማስረዳት፣ ያመነበትን ማስረዳት፣ ለሚጠይቀው ጥያቄ በቻለው መጠን ማብራራት ነው የሚፈልገው። ያንን እድሉን አይሰጠውም። እኔ በሆን አልኩ ሰከንድ አልቀመጥም። ሰከንድ ግን ያው ፈርቶ ሸሽ የሚባል ነገር አለ። ያን ነበር የፈለገው፣ ግን አልሐምዱሊላህ አልቋል። አንተ አሁን በእውቀት መደረጃ ልክ ለንጽጽር ትበቃለህ። ለምሳሌ ጠይቀውን ጥያቄ ትመልሳለህ፣ ርዕሱን ላለመልቀቅ ትሞክራለህ። ለዛ ነው ለምን እንዳውቃለህ መብረቁ እኔ ስመልስ ለምመልሰው መልስ የሚናደድብኝ ክርስቲያኑ ነው። ለምን ትክክለኛውን መልስ መለስክ? መጽሐፍ ቅዱስን ያልጻፍኩትም። መጽሐፍ ቅዱስን የምንከተለው በእምነት ነው፣ በሳይንሳዊ በላጅክ አይደለም። ተረዳኝ? በቃ ያ ነገር ደግሞ ላይ እኔ አሁን ሲጠይቀው በቀላሉ መመለስ ይችል ነበር፣ ግን አያውቅም። አንደኛ አያውቅም፣ ሁለተኛ እሱ የሚያውቀው መበሻሸቅ ነው። እና አሁን እዚህ ሶሻል ሚዲያ ላይ ማየት የማልፈልገው ምን እንደወጣ ቃለ እውቀት ያላቸው ሰዎች እውቀት ከሌላቸው ሰዎች ጋር ለምን ይመስላል? መጀመሪያ የሚገርም ነገር በዮናስ ተደብቀው እኮ ነው የመጡት። አስበሃል? ያዋረዳቸው የሰደባቸው እነፎይ እነምና መጀመሪያ አድቨርታይዝ ሲያደርጉ የነበሩት ይሄ ራሱ ምንድን ነው የሚያሳየው? እውነቴን ነው የምላችሁ ጋይስ፣ እምነትን በተመለከተ ለንጽጽር በምንመጣበት ጊዜ አንደኛ አነጻጻሪ፣ መጀመሪያ አነጻጻሪ ብሎ የሆነች ሴት ይዞ መጥተው ነበር። እንዴ በክርስትናም በእስልምናም ሴት ልጅ ታነጻጽር አትችልም። ይሄ ራሱ በቃ ታውቃለህ፣ በሁለቱም በኩል እኮ የሆነ እንትኑን የጠበቀ ቅድስናውን የጠበቀ መሆን አለበት አይደል?
ያ እንደውም ልጅቷን አይታታል ከዚህ በፊት የሆነ ሳለ በዳው በዳት ምናምን እያለች ስታወራ ነበር። በክርስትና በእስልምና ሴት ልጅ አነጻጻሪ ልትሆን አትችልም። ይሄን እነፎይ ይዘውት የመጡትን ስትመለከት እሷንና ከዛ ደግሞ ዮናስን ይዘው መጡ። አንዴ ሙስሊም፣ አንዴ ጴንጤ፣ አንዴ ኦርቶዶክሱ ነው። ጀስት በቅርብ ጊዜ ጴንጤ የሆኑ ለ8 ወር ሲሰድባቸው የነበረውን ብሽሽቅ ነው የፈለጉት። ያ ደግሞ ተገቢ አይደለም፣ ጥሩ አይደለም። እኔ ለዚህ ነው የኦርቶዶክስ ተዋሕዶ እምነት ተከታዮች ቤት አላችሁ፣ ብቃት ያላቸው ሰዎች አለው፣ እነሱን ተከተሉ፣ ከእነሱ ጋር ሁኑ። ለንጽጽር መቅረብ ካለበት ሁለቱን አነጻጻሪ ወይ በእነሱ ደረጃ እውቀት ያስፈልጋል ወይም ከእነሱ በላይ እውቀት ያስፈልገዋል። አነጻጻሪው አይደል ማረጋጋት እንዲችል። ይሁዳ ከቶፒኩ አንድ ጥያቄ ልጠይቅና አላቁም። ቶፒኩ ለምሳሌ እግዚአብሔር ነው ወይስ አላህ ነው በነቢያቶች የተሰበከው ነው አይደለም ቶፒኩ። እስኪ እፎይ ባደረገው የማብራሪያ በተሰጠው ደቂቃ ባብራራበት ሰዓት እስኪ የትኛውን ነብይ አንስቶ ስለ እግዚአብሔር የሰበከ ማስረጃ ያቀረበበትን ንገረኝ እስኪ። በክርስትና እስልምና ሳይሆን በክርስትና አንድም ነብይ እከሌ ምናምናም ብሎ በክርስትና ላይ ያሉ ነብያቶችን አንዱንም ነብይ አንስቶ አላብራራም። ምንድን ነው አይሻ እንደዚህ አለች፣ መሐመድ እንደዚህ አለ ምናምን፣ በቃ ሁሱን ቴንሽን ነው ማድረግ የፈለገው ወይም ማስቀየም ማለት ነው። ይህ አይሆንም። ከዚህ በኋላ ይህን ሁሉ ህዝብ የሚያስተምር አካል በስነ ምግባር የታነጸ አያርል አህላቅ የተሞላበት ሀታ ሌሎች እንኳን አስቀያሚ ንግግር ቢናገሩ መታገስ የሚችል ህዝቡን በስነ ስርዓት ማዳመጥ ስንት አባቶች አሉ አይደለም? እውቀት ያላቸው እኮ አሉ። ስትናገር ዝም ብለው አዳምጠው ጨርሰሃል ብለው በስነ ስርዓት የሚያስረዱ እነሱን አታመጡም እንዴ? ኦርቶዶክስ ተዋሕዶ ትልቅም ትምህርትም ነው ዛሬ ወደፊት የምታመጧቸው ሰዎች ማወቅ አለባችሁ። በጣም ዛሬ እፎይ እውነን ለመናገር ኦርቶዶክስን አይወክልም፣ ግን ይወክላል ብላችሁ ካመጣችሁት ግን በጣም ተዋርዶ ነው የወጣው። አልቻለም፣ ምንም ነገር አያውቅም። የቻለውንና ያወቀውን ነገር አቅርቧል። አሮንቴኝ እኔ አጥጋቢ መልስ መልሷል ብዬ አላምንም። ለሁሴን በጣም አጥጋቢ መልስ መስጠት ይቻል ነበር። መልሱ ግን ላይወደው ይችላል፣ ላይስማማው ይችላል። ግን ይሄ እኔ እውነቴን ነው፣ የሰው ልጅ ከእውቀት በፊት የሚቀድመው ስብዕና ነው፣ ክብር ነው። በእግዚአብሔር አምሳያ የተፈጠረውን ሰው ንቀህ ስለ እግዚአብሔር ለሰው ልትነግር አትችልም። በቃ በእግዚአብሔር አምሳያ የተፈጠረውን ንቀህ እያዋረድክ ስለ እግዚአብሔር ለዛ ሰው ልትነግረው አትችልም። እና እፎይ ምናልባት ይሄ ለአንተ ትልቅ ትምህርት ቢሆነው ጥሩ ነው ብዬ አስባለሁ። ቫሊ እንዴት ነህ? ታፕታፕና ኮፒ ሊንክ አድርጉ ፕሊዝ ጋይስ፣ ከቻላችሁ ማለት ነው። ሁላችሁም ታፕታፕና ኮፒ ሊንክ አድርጉ። እንዴት ነህ ቫሊ? አዳመጥክ ነበርክ እንዴ? እያዳመጥክ ነበር? ኧረ አላዳመጥኩም። ምን ነበር? አይ በቃ ካላዳመጥ አምልጠዋል። በጣም ቀን ሙሉ የተዋለበት 70,000 በዚህኛው ሳይድ 80,000 በዚህኛው ሳይድ ሆኖ እፎይ የሚባል እና ሁሴን ኡስታዝ ሁሴን ተገናኝተው ጥሩ ውይይት አድርገው ነበር። ግን ብታዳምጥ ጥሩ ነበር። በቃ ታደንቀው ነበር። ሁሴን የሚባለው ልጅ አዳምጬዋለሁ። የተወሰነ ጊዜ ያነባል። በጣም ጎበዝ ይመስለኛል። በጣም ጎበዝ ነው። በጣም ስብናው በጣም ጥያቄዎቹ ራሱ በጣም አሁን ብዙ ክርስቲያኖች እኔ አልመልስም፣ እኔ አውቀዋለሁ መልሱ፣ ግን እኔ ዝም ነው የምለው። እናንተ መልሱ፣ እኔ ማየት እፈልጋለሁ። ችግሩ ምን አለ መሰለህ ዩዳ፣ አሁን ለምሳሌ ክርስትናና እስልምና ላይ ሁለቱ የተለያዩ ናቸው አይደል? ሁለቱም የተለያዩ መጽሐፍ ነው ያላቸው። ገብቶሃል? ክርስትና የምትመልሰው በክርስትና፣ እስልምናን የምትመልሰው በእነሱ ቁራን መሰረት ነው እንጂ በቁራን መሰረት ባይብልን መመለስ አይችልም። ኢየሱስ ሰው ነው ማለት ይችላሉ ለራሳቸው፣ ለእኛ ግን ሰው አይደለም አምላክ ነው። እኛም አላህ ለእኛ አምላክ አይደለም። ገብቶሃል? ኢየሱስ ለእነሱ አምላክ ላይሆን ይችላል። ቤዝድ ኦን ዳት ነው የምትመልሰው። አሁን እኮ በመጽሐፍ ቅዱስ መመለስ እኮ ያለ፣ አሁን እኮ በቁርአን መልስልኝ አላለው። ኦኬ እኔ ስላላየሁት ነው ማዳመጥ አለብህ። አሁን በመጽሐፍ ቅዱስ መመለስ አልቻለም። ምንም የሚጠይቀውን ጥያቄ መመለስ አልቻለም፣ ምክንያቱም አያውቅም። ሁለተኛ ደግሞ ቢመልስ ደግሞ ለመለሰለት ጥያቄ የሚያነሳ ስለሆነ ያንኛውን ጥያቄ በምንም ምክንያት ሊመልስ አይችልም። ፎሎ አፕ ጥያቄ አለ አይደል? ታውቃላችሁ፣ በንጽጽር የመጀመሪያው ጥያቄ እንትን ነው፣ ወጥመድ ነው፣ አጥመጃ ነው። ሁለተኛው ይሄ ሁሴን በጣም ስማርት እና በጣም ጎበዝ ልጅ ነው። እኔ በጣም ፕሮፌሽናል ዲቤተር ነኝ።
የመጀመሪያው የምጠይቀው ጥያቄ ማጥበጃ ነው። that's not the real question። ያንን ጥያቄ ሲመልስ ሁለተኛውን ጥያቄ ሲጠይቀው በቃ መመለስ አይችልም። ምክንያቱም ከመለስ የመጀመሪያውን ከመለሰ ለሁለተኛው ጥያቄ መልስ አልሬዲ ወጥመድ ውስጥ ገብቷልኝ። በቃ እንደ አንገቷ እንደተያዘች ዶሮ እንደተቆረጠ ዶሮ መንፈራፈር ነው። ማውሸት እኮ አይጠበቅብህም። ቤዝዶን ባይብል ከሆነ ባይብል ላይ ያለው ከጠየቀኝ ባይብል ላይ ያለው ነው መመለሰው። ገብቷል? ማውሸት አይጠበቅብኝም። አይችልማ። ቤስቶን ባይብል መመለስ አይችልም። ኦንሊ እውነቴን ነው የምልህ እኔ እሱ የጠየቀውን ጥያቄ ክርስቲያኖች ሲመልሱ ማየት እፈልጋለሁ። እኔ እንደውም ከአሁን በኋላ አፌን እዘጋለሁ። ማየት እፈልጋለሁ። አይ ዶንት ኬር ጴንጤ ይሁን ኦርቶዶክስ ይሁን ካቶሊክ ይሁን ሁሴን ለጠየቀው ጥያቄ ከመጽሐፍ ቅዱስ ሲመልሱ መስማት እፈልጋለሁ። ምንድን ነው ጥያቄው? ጥያቄውን ላስታውስ። እዮዳም ደግሞ ምንድነው? ቆይ ንጽጽር ማለት የኔን ብቻ እኮ አይደለም። እኔም የምመልስልህ ከሆነ አሁን እፎይ እየመለሰ ነው። የኡስማን ደግሞ ሳይመለስ መቅረት ራሱ ንጽጽር አይደለም። እንዳይመልስ ማድረግ ማለት ንጽጽር አይደለም። ሁለት ደግሞ ውሸትን ይዘህ መተክ ሳይሆን ቁርአን አሁን ልጁ እንዳለው ማለት ነው ትክክለኛውን ነገር ይዘህ መተህ ነው መነጋገር እንጂ ሳሂህ ያልሆነ